ምንም ሰው የሚፈርደው ነው እሱ የእሱ ትዳር እንዲመለስ አትፈልግም። በዚህ ልክ እንዴ ካንቺ እንዲያስመሰልሽ እንዲቀጥል አልፈልግም። አይደለም ዝም በለው አቤል። ከእሷ ጋር ማውራት ረጅም ሰዓት ማንነት እንዳለ እኔ ልጅ መጥቶ ነው እንጂ የሚፈዘው ነገር ነው። ግርም ያለኝ ነገር ማንነትን ማወቅ ራሱ እንዴት ግራ ይገባው። ማኔ ይወቅሽ ችግር የለም። መጥፎ ሰው ነኝ፣ ለሱ ምንም አላስብ ሰው ነኝ። ግን አንቺ ጥሩ ሰው ነኝ። አቤል አንደማመጥ ስማኝ፣ ይኸውልህ ካብሽ ምን እንደተፈጠረ ታውቃለህ? አሁን እሷ እንደዚህ የምትሆንብህ ምክንያት እኔ ላስረዳ ተረጋግቼ ማለት ነው። ልክ እንደተማረ ሰው ስነ ስርዓት ባለው መልኩ እኔ አንተን እንደማከብርክ በስትክክል ማለት ነው። ምን አሰበች መሰለህ? አሁን ልክ አንተ ልክ ከዚህ ደቂቃ ውስጥ ከደቂቃው በፊት አንተ እንደማትፈልግ እንደማትወድ አስረግጣ ለአንተ ምንም ክብር እንደሌላት እያሳየችን ነበረ። ልክ አሁን በዚህ ደቂቃ ውስጥ ስትመጣ ለእኔ የሆነ ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ይሁን እንደዚህ አይነት ነገር ነው እያሳየችን። ስለዚህ እንዳትሞኝ እሺ። የምሬን ነው የምልክ። በቃ እስከዛሬ ተሞኝ ነው ይበቃሃል። እስከዛሬ ስለያዝሽና እንዲህ ተቅለስልሽ ስለወራሽው ምንም ሊፈጠር አይችልም። ምንም ቢሆን ሚስቱ የልጁ እናት ነኝ። ገባሽ? ስለኔ ክፉነት ስታወራ ታዲያ ሚስቱና የልጁ እናት መሆንሽ እኮ ዛሬ አይደለም የሚታይሽ የሚገባው። እንደዚህ ስለሰማሽ ብዙ የልብ ባይሰማሽ ጥሩ ነው። አሁን ምርጫህን ትነግራታለህ ወይስ ትቆያለህ? በጣም ግልጽ አማርኛ ምርጫህን ትነግራታለህ ወይስ ትቆያለህ? ምንድን ነው የምመርጠው? እንዴ እኔ እቃ ይዘሽ መተሽ ኖ አይደለም። እሷ የልብ እኔ እኮ አውቃለሁ ነገሮችን ምን ያክል እንደሆነ። ግን እሷ በቃ በዚህ ልክ የልብ ከተሰማት እኔ ለምንድን ነው እንደዚህ አይነት ምን እያልሽኝ ያለሽ? ምን እያልሽኝ ያለሽ ሩታ? እንዴ የሆነ እቃ ይዘሽ መተሽ ይሄን ምረጥ የምትይ እኮ ነው የምትመጪው። እሺ ዛሬ እንግዲህ እንደቀጠለ ነው ድራማው። አብርሽ እዚህ ላይ ምን እንዳለ ነው ያሳቀኝ። እኔ እቃ ነኝ እንዳለ እንደ እቃ የምትመርጡኝ ብሏል። እና በጣም ይገርማል፣ በጣም የሚያስቃልም። እኔ በጣም ነው ያሳቁኝ፣ ከምር በጣም ነው ያሳቁኝ። ሩታ ዛሬ ፊቷ ላይ የሚታየው ድባብ አይታችሁታል። እየሳቀች እኮ ነው ራሱ እንትን ለማለት እንኳ አልቻለችም። ሳቋን መቆጣጠር እንኳ አልቻለችም። ፊቷ ላይ እኮ የሳቅ እንትን ነው የሚታየውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእምፎዚያቸው ተከታታይ በሙሉ እንዴት ናችሁ? ከእኔ ጋር ሰላም ነኝ አልሐምዱሊላህ። ሁሉ መልካም፣ ሁሉ አገራችን በቃ ሰላም ያደርግልን። እና ዛሬ በጣም ነው የገረሙኝ፣ እውነት ትክክለኛ ድራማ የሰሩት ዛሬ ገና ነው። በእውነት ዛሬ ገና ትክክለኛ ድራማ ሰርተዋልና የሚያደርጉት ነገር በጣም ያስቃል። አብርሽ እዚህ መሀል ላይ የሚሆነው ነገር ነው ግራ የገባው። እኔ ያሳቀችኝ ሩታ ናት። ሩታ በጣም አሳቀችኝ። ከምር ሩታ በጣም ነው የምታስቀውና በጣም እኔ እንጃ ምን ብዬ ልንገራችሁ። ምላስ በረዘመው ልክማ ሁሉ ነገር አደርጋለሁ ካልሽ አይመጣውም። አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ሆነ በቃ ጥሩ ላይ ነሽ ማለት ነው። እኔስ ብዙ አትባለች። ሲመጣ ምናየው ነገር ይሆናል። ሄርሜላ ለምዘማቲም በቃ ዝም ብሎ የሱ ምርጫ አይተን በቃ የትኛው ነገር ወስናለን። በቃ እዚህ ጋር አሸናፊ ተሸናፊ ይኖራል። መቼም ከሁለት አንዳችሁ ተማጋ እንደሚሆን እናየዋለን። ስለዚህ እሷን ካላት በሰላም እሺ፣ አንቺን ካለ በሰላም ነው። ይዟት እኮ ነው በቃ ሌላ ነገር የለም። ፈልጋው ወዳው ቢሆን እኮ ችግር አልነበረውም። እልህ ሰው እንዴት እልህ እንደዚህ ያንገበግበዋል? ፎይ ጉዴ። በነገራችን ላይ አሁን ሩታ የያዘችው እንትን እንደ እልክ ነው። በቃ እነሱን ለማበሳጨት እነሱ እሷን እንዳደረጓት አሁን እሷ ደግሞ በተራዋ ለማድረግ ነው። በቀል ነው ያዘችው። ያደረጓት በእርግዝናዋ እሱ ከሄርሜላ ጋር የሚያደርገው ነገር እሷ በቃ እሷን ለማናደር የምታደርገው ነገር ነበረ። ሁላችን እናያለን። እሷ ቆማ እንዴት እንደምታደርገው አብረሽን እናያለን። ፊቷ ላይ እሱን መሳብ፣ እሱን ማቀፍ ብዙ ነገር አለና አሁን እሷ ያችን ነው በቃ መበቀል የያዘችው ነው። ብቻ አጃይብ ነው። አጃይብ እያልን እንለፈው እና ድራማ ነው ይሄ ነገር፣ በእውነት ድራማ ነው። ግን አንዳንድ ልጆች ያተረዱት ነገር አለ እዚህ ላይ ተከታዮቹ። አሁን ሩታ እንደዚህ በምታደርግ ሰዓት እንደው አንዳንድ ኮሜንት ላይ እንደዚህ ገብቼ ሳነብ ሩታ ጀግና፣ የኔ ጀግና፣ በዚህ ገብቶ በዚህ ገብቶ እነዚህ ልጆች እኮ ማለት ነው እኛ ካላጨበጨብንላቸው፣ እኛ ጎበዝ ካላልናቸው እኮ እንደዚህ አይነት ነገሮችን እኮ አይሰሩም።
እኛ ባናበረታታቸው እነዚህዎች ይሄን ነገርን አይሰሩም እና እነሱ እንዲመለሱ እነሱ እንዲታረቁ ራሱ ኮሜንታቶች የሆነ ተጽዕኖ መፍጠር አለባቸው እንጂ ሩታ የሆነ ነገር ስታደርግ ሩታ በቃ የኔ ጀግና የኔ ንግስት የኔ ምናምን አይባልም። እና እነሱ በነገራችን ላይ እነሱ በጣም እየሰሩ ነው ያሉት፣ እየሸቀሉ ነው ያሉት። የመዳም ቅመም ምስኪኖች በቃ ሲስቁ ይስቃሉ፣ ሲያለቅሱ ያለቅሳሉ። እና እነሱ በቃ አውቀውበታል ቢዝነስ እንዴት እንደሚሰራ ዩቱብ እንዴት አድርጎ እንደሚሰራ እነሱ ጥቅቅ አድርገው ተምረዋል፣ ኮርስ ወስደዋል። እና እኔ እዚህ ላይ ልል የቻልኩት ምንድን ነው በቃ እናንተ ደግሞ እነሱን እያያችሁ ለመለወጥ ሞክሩ። እውነት ለመለወጥ እንደው ድፍረቱ ያላችሁ እንደኔ ሳይሆን እንደኔ ነው። እኔ ዩቱብ አለኝ ልበል፣ እኔ ዩቱበር ነኝ ልበል። አይደለሁም ግን ዩቱበር አይደለሁም፣ ገና ይቀረኛል። ዩቱበር ለመሆን ብዙ ነገር መማር ያስፈልገኛል። እና ብቻ በቃ እነሱ ስራቸውን ነው መስራት የያዙት። ሩታም ከባሏ ጋር አትለያየችም፣ አተጣላችም፣ አብረው ናቸው እነሱ። አሁን በካሜራ ፊት ለፊት ለምን ይሄ ነገር እንደዚህ ካልሆነ አይታይላቸውም ዩቱባቸው። በቃ ምንድነው እነሱ ሰው በቃ ሰውን የሚስብ ነገር ነው ማድረግ የያዙት በቃ። እና እኔ ምን ለማለት ፈልጌ ነው፣ ልክ እነሱን እያያችሁ ልክ እንደሱ አይነት እንደነሱ አሁን ሳይሆን በቃ ስሩ፣ ዩቱብ ክፈቱ፣ ተጠቀሙ። ሁልጊዜ ሰው በእኛ ላይ እንዲጠቀም አታርጉ። የመዳም ቅመሞች በእውነት አብሬሽ መጀመሪያ የት ነበር? ሩታ መጀመሪያ የት ነበረች? ከመጀመሪያው ጀምሮ ስናያቸው ምን ነበሩ? አሁን ያሉበት ሁኔታ ያቸው እስኪ ቢነኳቸው እኮ የሚፈርጡ ነው የሚመስሉት። እና ይህን የቻልኩበት ምክንያት ምንድን ነው? እኛ ባናጨበጭብላቸው፣ እኛ ላይክ ባናደርጋቸው፣ እኛ ሰብስክራይብ ባናደርጋቸው እዚህ ደረጃ አይደርሱም። እንኳን እነሱ ብዙዎች አሉ፣ ግን የእኛን ቪዲዮ ግን የሚመለከት የለም። እኔ አሁን ለምሳሌ እረቅ ካለው ቪዲዮ ግን እኔን የመዳም ቅመሞች ማንም ሰው ያየልኝም፣ በእውነት ማንም ሰው ያየልኝም። እና ምንድነው ልል የቻልኩት ምንድነው ሁልጊዜ መጠቀሚያ እንሆን፣ እርስ በራሳችን እንጠቃቀም ለማለት ፈልጌ ነው። እና ግን እነሱ ደግሞ ዛሬ የለቀቁት ቪዲዮ እኔ በጣም ነው ያዝናናኝ፣ በጣም ነው ፈታ ያልኩባቸው ስል በቃ አክታቸው ሁሉ በቃ ይሆናል አይደል? እኔ እንጃ ይሁን አንድ ድራማ አለ። እኔ ምን ድራማ ላይ እንደሆነ አላውቅም እንጂ ልክ የነሱ ዛሬ የሰሩትን አክት እዛ ድራማ ላይ ነው ያየሁትና ብቻ ደስ ይላል። ቀጥሉበት፣ ሂዱበት። አውቃ ነው እኮ እያሳሰረች፣ አውቃ ነው የታሰርክላት። እኔ ግን አንድ ነገር የሚገርመኛል፣ ይሄ አቤላ የሚባለው ምን አይነቱ አጨብጫቢ ነው? ለነገሩ አጨብጫቢ አይደለም፣ እሱም ራሱ እኮ ዩቱቡ ተተኩሷል። ሄርሜላክ ራሱ ተተኩሳለች። ጎበዝ ናቸው በጣም። እኔ አንዳንድ ጊዜ በጣም ነው ማደንቃቸው። ለምን በቃ እንዴት እንደሚሰራ ጥቅቅ አድርገው ነው ያወቁት። ልጁ ሞኝ ነው ብለሽ እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ። ምን ተፈጠረ አሁን? ልክ ሄርሜላ እንደምታደርገው እንደነበረችው ነው ማድረግ የያዘችው። ሄርሜላ እሷን ሩታን እርጉዝና ስታናዳት የነበረው ስታቃጥላት የነበረው አሁን በተረዋ ደግሞ ሩታ እየሰራችላት ነው። ልጅበት ሩታ ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ፣ ዛሬ ሌላ፣ ነገ ሌላ ምናምን አይነት ሰው ነው እየሆንሻለሽ። በቃ ተናድጄ ስለነበር ነው እኮ እሺ። አሁን ምን አደረኩ ስላለብኝ ወይም ደግሞ በቃ ስላናደድከኝ እንጂ እንደዛ ያደረኩት ፈልጌው እንዳልሆነ። እሺ አሁን ለምን ጠራሽ? ይኸውልህ እሷ ምን አለች መሰለህ? አቤላ እና ሄርሜላ ናቸው። አስተያየታቸው በጣም ነው የሚያስቀው። ወይ ዘንድሮ ሰውን እኮ በቃ እንደ ጢባ ጢቦ እኮ ተጫወቱብን፣ እውነት ተጫወቱብን። ጢባ ጢቦ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በዛ ጉዳይ አይ የመዳም ቅመም እኛ እኮ የዋህ ነን፣ ምንም አናውቅም ብሏህ ነን።
አይደለማ ቆየ መብቴ ነው። ቆየ ዛሬ መብቴ ነው። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው እንደፈለኩ ነው። ቆይ ላስረዳ። የእሱ ሁኔታ በጣም አስደንግጦ ነው። በቃሽ ማለት አሁን እዚች ጋር ቁመን አብርሃምን ለምን አሳሰርሽ? ቤተሰብ ላይክ ሰብስክራይብ እያደረጋችሁ እኔን አበረታቱኝ። እነሱ እንደሆነ ስራቸውን እየሰሩ ነው። ድራማ እንደቀጠለ ነው። ያው እኔ ርዕስ አውጥቼለታለሁ ድራማውን እና እኔን አበረታቱኝ። ላይክ ሰብስክራይብ አድርጉኝ። እውነት ቤተሰብ ላይክ ሰብስክራይብ አድርጉኝ። ቪዲዮ ይልዩልኝ። እንደው ባትወዱት እንኳን እንደው ቢያንስ እንኳን 5 ደቂቃ እንኳን ከፍታችሁ እዩልኝ። ሌላው ቢቀር